ናትናኤል እንዳለው አፋብን የሚባል ስብስብ ሊመጣ ነው እየተባለ ነው። አፋብን ማለት የአማራ ፋኖ ብሔራዊ ንቅናቄ የሚባል ማለት ነው። ይሄ ንቅናቄ በፊት ላይ አፋብሃ ውስጥ ያሉትን እንደዚሁም አፋሃድ ውስጥ ያሉትን በእነ እስክንድር ስር ያሉትን አደረጃጀቶች የሚያቀፍ አንድ ወጥ የሆነ የፋኖ አደረጃጀት ይሆናል ተብሎ ነው የሚጠበቀው። ስሙ አፋብን ብለውታል ይባላል። እንግዲህ ሲነሱ ከቀየሩትም አናቅም። ብቻ ግን የሆነ አንድ ወጥ የሆነ አደረጃጀት እየመጣ እንደሆነ አድርጋችሁ አስቡት። እዛ ላይ በጣም እየተነጋገሩ ነው፣ እየተወያዩ ነው። ፕሮግራሞችም አውጥተዋል፣ ህገ ደንብ አውጥተዋል፣ መዋቅር ሰርተዋል፣ የኦርጋናይዜሽናል ስትራክቸር የሚባለውን እንዲህ አይነት ነገሮች እያደረጉ ነው ያሉት። ውይይት ላይ ናቸው። የቃል ኪዳን ሰነድ ተስማምተዋል። እንዲህ አይነት ነገር ላይ ድሮም ችግር ኖሮባቸው አያውቅም። ትልቁ ችግር የነሱ ማን ይምራ የሚለው ላይ ማን ይምራ የሚለው ላይ ነው። ከዚህ ቀደምም አንድ ለመሆን ሞክረው ከአንዴም ሁለት ጊዜ ከሽፏል። የአሁኑ ምን አዲስ ነገር አለው? አንድ ልንሆን ነው ቢሉ ለምን ይጠበቃል የሚለውን ነገር ለማየት ያክል በአንድ በኩል የአሁኑ የግድ ነው ቅድም እነ ማስረሻ ሰጥ ያሉት ነገር አለ። የኃይል መዛባት ፈጥረናል ያሉት እውነት ነው፣ ፈጥረዋል። አሁን ፋኖ በጣም ተከላካይ እየሆነ ነው ያለው እና በዚህ አይነት መልኩ ሊቀጥል አይችልም። በነገራችን ላይ ፋኖ ያለው በፕሮፓጋንዳ አሁን በፕሮፓጋንዳውም ረገድ በጣም ከባድ ጥቃት እየደረሰበት ነው። የራሳቸው የፋኖ ደጋፊዎች ናቸው ይህ ሁሉ አማራ ክልል በየቀኑ ስብሰባ ሲደረግ የት ናቸው እያሉ እየጠየቁ ያሉት ራሳቸው የፋኖ ደጋፊዎች ናቸው። በፕሮፓጋንዳ ያለ 80% 90% አካባቢውን ይዣለሁኝ ይለው በፕሮፓጋንዳ ደረጃ ማለት ያለ ስብስብ በፕሮፓጋንዳ ደረጃ ጥቃት እየደረሰበት ነው። አሁን ሰርቫይቭ አያደርግም። ስለዚህ የግድ ነው ይሄን መቀልበስ መቻል አለበት፣ መቀየር መቻል አለበት እና እያሉ ነው መምጣት ያለባቸው። በጣም በሚጮህ አይነት ፕሮፓጋንዳ ነው መምጣት ያለባቸው። እንደ ድሮ ዲሽቃ ማረክን፣ ኦራል መኪና ማረክን፣ መከላከያን ይሄው ነዳ ነው በሚል አይደለም። የሆነች አካባቢን ያዝን ይላሉ አሁንም ድረስ። ይሄ ምንም ትርጉም የለውም። አሁን በጣም የሚጮኸው በማህበረሰባቸው ዘንድ በፋኖ የፋኖን የሚደግፉ የፖለቲካ ማህበረሰቦች ማለት ነው። በጣም የሚጠበቀው የአንድነት ጉዳይ ነው። እሱን ይዞ በመምጣት ማጮህ አለባቸው። ሶሻል ሚዲያው ቅጥልቅልቅ ማድረግ አለባቸው። በቃ ፋኖ ምናምን እንደዚህ ማለት አለባቸው። አንዳንድ ሰዎች አንድ የዘመነ ካሴን ጽሁፍ እንትን ብለው ነበር። የቀረን አንድ ስንዝር እኮ ነው እንጂ እኮ አገዛዙ ተሸንፏል ይላል ዘመነ። 2017 ላይ ነው ይሄንን የሚለው። አንድ ስንዝር ነው የቀረችው። በቃ እቺ አንድ ስንዝር ነች ከባድ የሆነችብን። እኛ እኮ ሰኞ አንድ ሆነን ማክሰኞ ዋንጫውን ማንሳት እንችላለን፣ ግን ከባድ የሆነብን አንድ የመሆን ጉዳይ ነው የምትለው ጽሁፍ እየተዘዋወረች አይቻታለሁ። እንደ ምርጫ ቅስቀሳ ማድረግ ወስጃታለሁ። እንዳልኳችሁ የብልጽግናና የፋኖ የምረጡኝ ቅስቀሳ ተመሳሳይ ወቅት ላይ መሆኑን ማስገርሞናል። አሁን እቺን እያመጧት ያሉበት ሌላኛው ምክንያት የምርጫ ቅስቀሳ ነች። ዘመነ መሪ ይሁን ነው ይገባናል። እሱ ካልሆነ አንቀበልም ነው አንዱ ትልቁ ችግር እሱ ነው። ዘመነ አንዱ ነው እኮ ችግራችን ይላል፣ ግን ራሱ እኮ ነው ችግር። ራሱ ነው የሚያበለሻቸው ነገሮችን በሙሉ፣ ግን የሚከሰው ሌላውን ነው። ሌላዎችን ጽሁፍ ያመጡባት ምክንያት ምንድን ነው? በቃ አንድ ከሆነን እናሸንፋለን። ስለዚህ የፋኖ አደረጃጀት አንድ ሆኖ መጣ ሲባል ጠብቁ እንዴት እንደሚጮህ ከተሳካላቸው ማለት ነው።
በጣም ይጮሃል። አሁን እየደረሰባቸው ያለውን የፕሮፓጋንዳ ጥቃት አይ ቲንክ መመከት ይችላሉ። በዛ መመከት ይችላሉ። የግድ ነው አንድ መሆን አሁን ላይ የምላችሁ ለዛ ነው። አሁን እንደዚህ ሞክረው ካልተሳካ በቃ ተውት። በቃ እርስ በርስ ነው የሚጫረሱት፣ ይጠቋቆማሉ። እዛ ነው እየተባባሉ የሚጠቋቆሙት። በቃ ተስፋ የላቸውም። ያሁኑ ለየት የሚያደርገው የግድ አንድ መሆን አለባቸው። እንግዲህ ልክ አፋብኃን እንደመሰረቱት አይነት አድርገው ወይ አመራር ጨምረው 20 ምናምን መሪ ያለው የሆነ ድርጅት ወይ ይዘው መምጣት ነው እንጂ ምርጫ የለም። አሁን አንድ ከመሆኑ የግድ ነው። ይደርስባቸውን አይነት የፕሮፓጋንዳ ጥቃት መመከት የሚችሉት በዛ ነው። የግድ ነው። አንድ ግን ደግሞ በጣም አስቸጋሪ ነው። በጣም ደግሞ ከባድና አስቸጋሪ የሚያደርጉትን አንድ 4 ነገሮች እነግራቸዋለሁ። የግድ የሚያደርገው አንድ ምክንያት ነው፣ ከህልውናቸው ጋር የተያያዘ። አሁን ላይ አንድ መሆን ካልቻሉ ከዚህ በኋላ አንድ መሆን ይችላሉ ብሎ ተስፋ የሚያደርግባቸው አካል የለም፣ አይኖርም። ከባድ የሚያደርጉባቸው ግን አንድ 4 ምክንያቶች አሉ። አንደኛ በፋኖ አደረጃጀቶች መካከል ያለው ችግር ቀላል ችግር አይደለም። እንደምናስበው ቀላል አይደለም። በጣም ከባድ ችግር ነው ያለው። አንዳንዱ ከስልጣን ፍላጎት ጋር የተያያዘ ነው። በቃ ለስልጣን የተወለድ ነው ብሎ የሚያስቡ ሰዎች አሉ። አንድ ሰው አይደለም እንደዛ የሚያስቡ ብዙ ናቸው። ቴዎድሮስን የሚሉ ብዙ ናቸው። ቴዎድሮስ ግን ቴዎድሮስ ተብሎ የሚመጣው እኔ ይገርመኛል። ዘመነ ተብሎ ቴዎድሮስ ነኝ ሌላ ስም ተይዞ ቴዎድሮስ ላይ የሚባለው ነገር ግራ ነው የሚገባኝ። ቴዎድሮስ ተብሎ ነው የሚመጣው። ግን ቴዎድሮስ ነን ብለው የሚያስቡ ብዙ ናቸው። እዛ ባለ እንትኖቹም በረኞቹም ባለከዘራው መሪ አንተነ ይመጣል የተባለው ባለከዘራው ቴዎድሮስ አንተነ ይሏቸዋል። እንደዛ ነው የሚሏቸው። ሁሉንም ነው የሚሏቸው። ብዙዎቹን እንደዛ ይሏቸዋል። እና እንደዛ ብሏቸው ሁሉም የኔ ቴዎድሮስ ላይ ናቸው። እና ከባድ የሆነ የስልጣን ጥም ነው ያለው ኢትዮጵያ ውስጥ። ቴዎድሮስን ለመሆን የማይፈልግ ፖለቲከኛ የለም። እውነቴን ነው የምላቸው። የፋኖ አደረጃጀት ውስጥ ደግሞ ሾርቦሉ የሚሰሩ አሉ። አሁን ወደፊት ይመጣል ተብሎ የሚታሰበው ቴዎድሮስ እንደ አፄ ቴዎድሮስን የሚመስላቸው ሰዎች አሉና እሱን ሁሉ የሚሰሩ ሰዎች አሉ። እና እንደዛ የሚያስቡ ብዙ ናቸው የፋኖ አደረጃጀት ውስጥ። ከስልጣን ጋር በተያያዘ ቀላል የማይባል ግብግብ ነው ያለው። ከጎጥ ጋር በተያያዘ ጎንደርና ጎጃም ምናምንና እንደዚህ በጣም ቀላል አይደለም። የሚታረቅም አይመስልም። አሁን ለምሳሌ በጣም ጎልቶ የምናየው በጎንደርና በጎጃም መካከል ያለ ነው። በጣም ጎልቶ የምናየው እንደውም ይሄ ነገር ፋኖች ጋር ብቻ አይደለም ያለው። ኢቭን የአማራ ብልጽግና ውስጥ አለ፣ በአዴን ውስጥ ነበር። እና ቀላል አይደለም እንደምናስበው። ለምን በአማራነት አታስቡም ተብሎ እንዲህ በቃ ጣሉትና በአማራነት አስቡ ብልሃቸው የሚጥሉትና የሚተዉት ጉዳይ አይደለም። ቀላል አይደለም። እንዴት ይሄ ከባድ ይሆናል ምናምን እንላለን፣ ግን በጣም እነሱ ውስጣቸው የሰረጸ ጉዳይ ነው። ሶስተኛው እርስ በርስ መከባበር የለም። በፋኖ አደረጃጀቶች ውስጥ እርስ በርስ መከባበር የሚባል ነገር የለም። ማለት ታላላቆቻቸውን አያከብሩም። ዘርጣጭ ናቸው የፋኖ አደረጃጀት ውስጥ ያሉት። ዘርጣጭ አንደኛ ሲነሳ ጀምሮ ይሄ ራሱ የአማራ ብሔርተኛ ራሱ ነው የምላችሁ። ፋኖቹ ብቻ ሳይሆኑ የአማራ ብሔርተኛው ራሱ አብን ውስጥም የነበሩ ሰዎች
ከነሱ በፊት የነበሩ ታላላቆቻቸውን ምን እናንተ ምንም ውጤት አላመጣችሁም በሚል እነሱን እያጣጣሉ ነው የጀመሩት። እነሱ ተተኪ ለመሆን ጎልተው ለመውጣት ታላላቆቻቸውን ማሳጣት እማያውቁ አድርገው ይህን ያክል ጊዜ ፖለቲካ ውስጥ ቆይታችሁ ኢትዮጵያ እያላችሁ ምን አመጣችሁ? እኛንን አማራ በማለት ይሄው ወጣቱን እንደዚህ በማለት ነው የመጡት። ሰው መከባበር የለም። እርስ በርስ አይከባበሩ እርስ በርስ ሁሉም እዛን ያዋቂ ነኝ ባይ እና እንዳልኳችሁ ነው ራሱ የአማራ ብሔርተኝነቱ ከዛ በፊት የነበረውን ልሂቅ በኢትዮጵያዊነት ማዕቀፍ ውስጥ ሲንቀሳቀስ የነበረውን ልሂቅ እያዋረደ ነው የመጣው፣ እያሳነሰው ነው የመጣው፣ ምንም አያውቅም እያለው ነው የመጣው። ፕሮፌሰር መስፍን ምን ይባሉ እንደነበር አስተዋሱ። ምን ያልተመታል ኢቭን ንጉሶቹ ሁሉ እና አፄ ዮሐንስ ማን ነው እና አፄ ኃይለሥላሴ እና አፄ ሚኒሊክ እና አፄ ቴዎድሮስ ምን ሰሩ ደግሞ ለአማራ እየተባለ ኢትዮጵያው እንጂ ለአማራ ምን ሰሩ ነበረ ሲባል የነበረው እና እያጣጣለ ነው የመጣው። ሰው እንደዚህ እያጣጣለ የመጣ ደግሞ ማንንም አያከብረው። አንዱ እሱ ነው። ሁለተኛ አንድ ጊዜ ዘመነ ካሴ አብይ ሰብስቧቸው ነው እንግዲህ አብይ እንኳን ሀገር እየመራ እንዴት እኛ ያቅተናል የሚል አይነት ንግግር ተናገረ። ይሄ ንግግር በቃ ምን አለፋችሁ ይሄንን የሚቀበል ሰው ዘመንን አያከብረው። አብይ ሀገር የሚመራ ከሆነ እኛ ለምንድን ነው ማንመራው ካልከው እና ከአንተስ በታች ያለው ለአንተ ለምን ይፈቅድልሃል? እሺ አንተ ምራ ለምን ይላል? አብይን አዋርዳለሁ ብለህ ቦታውን ነው እያዋረድኩ ያለው፣ ቦታውን ነው እያዋረድኩ ያለው እና ቦታውን በቃ ማናችሁም እዛ ላይ መቀመጥ ትችላላችሁ እያልካቸው እንደዛ ካልካቸው ለአንተ ስለምን ይፈቅዱልሃል? አብይን አይደለም የሚያዩት። አብይንማ ለማውረድ እየታገሉ ነው ያሉት። አሁን አንተን ነው የሚያዩ። እሱስ ታዲያ ለምን ይቀመጣል? እኔ ለምን አልቀመጥም? እንደዛ ነው የሚያስቡት። መደማመጥ የለም፣ መደማመጥ የለም። ማንንም አይሰማም። ከዛ ውጪ ሌላኛው ደግሞ ከሃይማኖት ጋር የሚያያዝ የጽድቅ መንገድ ነው ምናምን ነው የሚለው። መሪ የለም፣ ተመሪ የለም። መሪ የለም፣ ተመሪ የለም። ይሄ ችግር አለ ፋኖ ደረጃ። እንደዚህ ደግሞ ተኩኖ እንዴት አንድ መሆን ይቻላል? አይቻልም። አንድነት በፍቃድ በግዴታም ነው የሚመጣው። በነገራችን እምቢ የሚለውን አስገደደ፣ የሚፈቅደውን አብዝተ ነው የሚመጣው። በዛ የሚፈልጉትን እየሰጠ ማስገደጃም እየተጠቀምክ ነው አንድነት የሚመጣው። ታጣቂ በዲሞክራሲያዊ መንገድ ተነጋግሮ በእጅ ብልጫ ከሌ ይመረጥ ብሎ አንድ አይሆንም። እንደዛ አንድ አይሆንም። እስክንድር ነው እንደዛ የሚያስበው። ታጣቂ አንድ የሚሆነው በኃይልም ጭምር አስገድደኸውም ነው። ለዚያውም ደግሞ መሪት መሆን እኮ ትችላለህ አንተም እያልከው። አብይ መሪ ከሆነ አንተ ስለምን መሆን አትችልም ስትለው እንደዛ ከሆነ ማን መሪ ካልሆንኩ ይልሃል። እዚህም ላይ ቴዎድሮስ ተብላችኋል ሁላችሁም ተብለው እኔ ቴዎድሮስ እየተባባሉ አንድ መሆን ከባድ ነው። ያለው ችግር ፋኖ አደረጃጀቶች ውስጥ ቀላል አይደለም። ከባድ ችግር ነው ያለው። ከባድ ጥልቅ ችግር ነው ያለው። ይሄን ፈቶ አንድ መሆን እንደው የግድ ከሆነ ሊቻል ይችላል፣ ግን ማስቀጠል አይቻልም። አሁን ላይ የግድ ከሆነ እያንዳንዳችን አንድ መሆን ካልቻለ ለመስጠቀር የእያንዳንዳችን ህልውና አደጋ ውስጥ ነው ብለህ እንዲቀበሉ ልታደርግ ትችላለህ፣ ግን አታዘልቆም በዚህ መንገድ። እቺ አሁን
መታለፍ የተፈለገችውን ችግር ሲሆን ፕሮፓጋንዳ ጥቃቷን እሷን ካለፉ በኋላ እርግጠኛ ነኝ አንዱ ላይ መነሳቱ አይቀርም። ሲበላላ ታዩታላችሁ አንድ ከሆነ በኋላ። በነገራችን ላይ አንድ እንዲሆኑ ነው እንደው ከድሮ አንዱ ነው ብላችሁ አንድ ሁኑ ነው የምለው። አንድ መሆን ከቻሉ አይችሉም በይ ከቻሉ ግን በቃ በራሳቸው መተማመን ይችላሉ። ለቲፒኤልኤፍ ማጎብደድ ለሻዕቢያ ማጎብደድ የግድ የሚሆንበት ምክንያት አይኖርም። የግድ አይሆንም። አሁን የግድ ነው። አማራ ህዝብ እየደገፋቸው አይደለም። ስለዚህ ከሻዕቢያ ጋር መለጠፍ ከቲፒኤልኤፍ ጋር መለጠፍ ካገኙት ጋር መለጠፍ በቃ ተለጣፊ ከመሆኑ ውጪ ሌላ ጣፈንታ የላቸውም። አሁን አንድ ገን ሲሆኑ አቅም ሲኖር ያኔ በራስ መተማመን ቢውልድ ያደርጋል። አሁን ፋኖ አደረጃጀቶች እና አስረስ ምናምን የላቸውም በራስ መተማመን። እርግጠኛ ሆኜ ነው የምነግራቸው። እዛ ነው እንደሚለጣጠፉት። ወደ አንድ ግን ሲመጡ ያኔ ቢውልድ ያደርጋል። እንደሰማነውም ከሆነ ፕሮግራሞቻቸው ላይ እኮ ካያችሁ አንድ የመሆን ፕሮግራማቸው ላይ ቲፒኤልኤፍን ጄኖሳይድ ፈጻሚ ነው ይሉታል። ሆነች ኮንፊደንስ እያዳበሩ ነው። የግዛታቸውን ጉዳይ ያነሳሉ እኮ ፕሮግራማቸው ላይ። እቺ ሆነች አንድ ሲሆኑ አያችሁ ትንሽ ኮፈስ ወደ ማለት መሄድ አይቀርም። ሌላም ሊጠይቁ ይችላሉ። አሁን ላይ ስብር ብለው ያሉት አንድም ስላልሆኑ ቲፒኤልኤፍ እንደፈለገ እየተናገረ ለቲፒኤልኤፍ ብለው ህገ መንግስቱን እኛ ብቻ የምንጠይቀው ለምንድን ነው? የግዛት ጉዳይኛ እኮ አይደለም የምንወስነው አይነት ነገር ውስጥ የሚገቡት አሁን ስለተበታተኑ እና አቅም ስለሌለ ነው። ወደ አንድነት ግን ከመጡ ያ በራስ መተማመን ይመጣል። ከዛ በኋላ ሊጠይቁም ይችላል። መጠየቅ ያለባቸው ልክ በልኩ ግን አይሆንም ነው የኔ ችግሩ። የሆኑ ነው ደስ ይለኛል። ማንንም መሪ አድርገው አንድ ቢሆኑ ጥሩ ነው ባይ። ለማፍረስም የኢትዮጵያን ፖለቲካም ትንሽ ሚዛኑ እንዲጠበቅም ወደ ድርድርም ለመምጣትም ብቻ አጠቃላይ ችግሩን ለመፍታትም አንድ መሆናቸው ጥሩ ነው። አሁን ባሉበት ሁኔታ ግን ህዝቡ ነው ችግር ውስጥ የሚገባው እና ከክልሉ ውጪና ከሀገር ውጪ ላለ ኃይል ነው መጠቀሚያ የሚሆኑት። በቃ የሱ መግቢያ ነው የሚሆኑት፣ ለነሱ መጠቀሚያ ነው። አንድ ቢሆኑ ነው ይደግፋለሁ። ሁኑ ነው ማለት ግን ከባድ ነው ያለው ችግር ቀላል አይደለም። ይሄን ከባድ ነገር ደግሞ ለማድረግ ሞክረው ፌል ባደረጉ ቁጥር እየተሰባበሩ ነው። ከሆኑ ጥሩ ነው፣ ካልሆኑም አንድ መሆን ካልቻሉም እየተሰባበሩም ስለሚመጡ ጥሩ ነው፣ ይሻላል። አንድ መሆንም ካልቻሉ ስብርብራቸው ወጥቶ ትንሽ ሆነው በቃ ዝም ብሎ ቦታ ላይ ያሉ ሽፍቶች ቢሆኑ ጥሩ ነው። አንድ መሆን ካልቻሉ እንደዚህ አይቆይም። አሁን ባለበት አይነት መልኩ ለህዝቡ ነው ችግር የሚሆን። ወይ ጠንከር ብሎ ለህዝቡ አማራጭ መሆን ነው፣ አሊያም ደግሞ አሁን በሆኑት ልክ ለሰላምና መረጋጋት ችግር እንዳይሆኑ መሆን ነው። የማዕከሌ ህዝቡ ነው፣ ሌላው አይደለም። የፖለቲካ ኃይሎቹ ለምን እንደሚታገሉ አውቃለሁ። ግን እነሱ ላይ ያለኝ ተቃውሞ አንድም ከህዝብ አንጻር ነው የምቃወማቸው። ለህዝብ ደግሞ እንዲጠቅሙ የሚጠቅሙበትም አይነት ሁኔታ ደግሞ ካለ እንደዛም ቢሆኑ ደግሞ ጥሩ። የማንም መጠቀሚያ ከሚሆኑ ለህዝቡ ችግር ከሚሆኑ አሁን እኮ በቃ ሙሉ ድርጅት ሁሉ እንደፈለገ የሚፈነጭበት ክልል እየሆነ ነው ያለው። አንድ ግን ከሆኑ ተጠያቂነትም ምንም ይመጣል። አሁን መጠየቅም አችልም። የብልጽግና ፋኖች ናቸው ይላል። እኛና ማንን ትጠይቃለህ? የሆነ ችግር ሲፈጠር ማንን ትጠይቃለህ? የለም። አንድ መሆን ከባድ የሚሆንባቸው ከሆኑም በኋላ ማዝለቅ አስቸጋሪ የሚሆንባቸው ያለው ችግር ከባድ መሆኑ ነው። ከስልጣን ጋር በተያያዘ ከጎጥ ጋር በተያያዘ እርስ በርስ አለመከባበሩ በጣም ጥልቅ ነው። አንዱ እሱ ነው። ሁለት ለመሆን ሞክረው ከአንዴም ሁለቴ ፌል አድርገዋል። ቢያንስ እኛ በምናውቀው ደረጃ
ፌል ሲያደርጉ ደግሞ የነበሩ አሉታዊ ነገሮች ነበሩ። አንዱ ላይ መዝመት ነበረ፣ ስም ማጥፋት ነበር፣ እንዳይሆን እንዳይሸጥ እንዳይለወጥ አድርጎ ስም ማጥፋት እንቅስቃሴዎች ነበሩ፣ መታኮሶች ነበሩ፣ መገዳደልም ነበር። ይሄ ነገር የፈጠረው አሉታዊ የሆኑ ስሜቶች አሉ። ይሄ ነገር የሚፈጥረው አለመተማመን አለ። አንዱ ከላይ ሆኖ አንዱ ከስር ምቾት አይሰማው። አንደኛው በደንብ እየተጠናከረ በመጣ ቁጥር፣ ድርጅቱን እየተቆጣጠረ በመጣ ቁጥር ምን ሊያደርገው እንደሚችል አይታወቅም። ቀላል ነገሮች አይደለም የተፈጠሩት። አንዴ እስክንድር ላይ፣ ሁለተኛው ደግሞ አፋብኃን ለመመስረት እንቅስቃሴ ተደርጎ በቃ ዘመነ መሪ ይሁን አይሁን የሚል ነገር እንትን ተብሎ ጎንደሮች ተቃወሙ ደግሞ ተብሎ ስኳድ ምናምን ደግሞ በሚል ሲቀጣቀጡ ነበር። እነዚህ ነገሮች የፈጠሩት አለመተማመን አለ። አሁንም ራሱ ማን እንደሚሆን አይታወቅም። በጽሁፍ ረገድ ጽፈዋል። ምንም እኮ ችግር እኮ የለውም። የኢህአፓን ኮፒ ማድረግ ትችላለህ። ኢህአፓ ላይ የነበሩ ሰዎች ናቸው የሚጽፉት። ተመሳሳይ ጽሁፍ ነው፣ ተመሳሳይ አደረጃጀት ሁሉ ተመሳሳይ። የድሮ መቀየር እንኳን አያደርጉትም። በቃ የፖለቲካ አደረጃጀት እንዲህ ነው መባል ፎርሙላ አድርገውታል። ይሁን ለየት ነገር አያደርጉትም እንዴ? የክልሉን ነባራዊ ሁኔታ ከግምት አስገብተው በፋኖች በኩል ያለውን አለመተማመን ከግምት አስገብተው ምናምን አይነት ነገር እንደዚህ አይነት አደረጃጀት ቢሆን ይባላል እንጂ በቃ እንደ ድሮ ሊቀመንበር፣ ምክትል ሊቀመንበር፣ ጸሐፊ፣ ተቀዳሚ ምናምን እንደዚህ አይነት እና ይገርመኛል። የኢትዮጵያ የፖለቲካ አደረጃጀት ተመሳሳይ ነው ሁሌ፣ ፈጠር የለውም። ኮፒ ፔስት የሚያደርጉ ሰዎች አሉ። እሱን ጽፎ ይሰጧቸዋል። በጽሁፍ ረገድ ችግር የለም። እዛ ውስጥ መግባት ግን ችግር ነው። ጽሁፉን መሬት ላይ ማውረድ ግን በጣም ችግር ነው። ለዛ ነው አደረጃጀታቸውን እንኳን በሚመለከት አይ ቲንክ ለምንድን ነው እኔ ብዙም ስለማያገባኝ እዛ ላይ ብዙ አእምሮዬን ስለማላስጨንቀው ነው እንጂ እውነት ለመናገር የፋኖቹን ቅራኔ ከግምት አስገብቶ ሊሆን የሚችል አደረጃጀት ምን አይነት መሆን አለበት ብሎ ትንሽ ጊዜ ማሰብ፣ መጨነቅ፣ የሆነ አይዲያ ምንም ለማግኘት መመካከር፣ ማንበብ ምናምን እኮ በቂ እኮ ነው። እነሱ ግን ድሮ ኢህአፓ በሆነበት ቅንጅት በሆነበት ምናምን አይነት መንገድ እነዚህም ካሉ ሆኑ ነው አደረጃጀት ነባራዊ ሁኔታውን እዛን ስብስቦች ውስጥ ያሉ የግለሰቦቹን ምናምን ሁሉ ትንሽ በተለይ ዋናዎቹን ማወቅ ከነሱ ስነልቦና ጋር የሆነ እንደዚህ ነገር ማድረግ የሚያስፈልግ ይመስለኛል። ስለ ክልሉ ነባራዊ ሁኔታ ማወቅ፣ እሱን ከግምት ማስገባት ይፈልጋል። አንዱም አደረጃጀቱን ብዙም አይመቻቸውም። በቃ የግድ አንዱን የበላይ የሚያደርግ አደረጃጀት ነው የሚሰጧቸው። ፋኖች ውስጥ ደግሞ የለም እንደዚህ የሚቀበል የለም። አንዱ ትልቁ ችግር እሱ ነው። ከአንዴም ሁለት ጊዜ ፌል አደረገ። አፋብኃ እኮ የተመሰረተው እኮ የአንዱን የበላይነት አልቀበልም፣ አሁንም ለሶስተኛ ጊዜ አንድ ሊቀመንበር አንዱ ሊቀመንበር መሆን አለበት የሚል አይነት ነገር ነው። እኔ ሌላውም ሊቀመንበር ይሁን እያልኩኝ አይደለም፣ ግን አልታሰበበትም ልላችሁ አይቼዋለሁኝ። አደረጃጀታቸው አልታሰበበትም። ምንም የሚጽፉ ሰዎች የሚያስቡ ይመስላሉ እንጂ አይሳያስቡ። ከውጭ ነው ጽፎ የሚልኩላቸው። አለ የሆነ አስተባባሪ የሚባል ኮሚቴ አለ። እዛ ኮሚቴ ውስጥ ያለው ምናልባትም አንዳርጋቸው ጽጌም ሊሆን ይችላል። እንዲህ አይነት ነገር ላይ አለበት ባይ ነው። ከኔ በላይ ማንም የለም ባይ ነው። ግን የድሮ ነገር ነው ይዞ የመጣው። ሁለተኛው ከአንዴም ሁለቴ አንድ ለመሆን ሞክረው ፊል አድርጓል።
ፌል ማድረጉ የፈጠራቸው አሉታዊ ስሜቶች አሉ፣ አለመተማመኖች አሉ። ይሄንን አልፎ አንድ መሆን፣ አንድ ከሆኑም በኋላ በአንድነት መቀጠል ከባድ ያደርግባቸዋል። 3 የፈጠሩት ግንኙነት ከክልሉ ውጪም ከሀገር ውጪም ካሉ ሌሎች ኃይሎች ጋር ግንኙነት ፈጥሯል። እነዚህ አካላቶች የፋኖ አንድነትን ይፈልጉታል አይፈልጉትም? ካልፈለጉት ያበላሹታል። ለጊዜው የተለያዩ የፋኖ አደረጃጀቶች ለተለያዩ ኃይሎች ጥገኛ ናቸው። ስለዚህ እነዛስ ይፈልጉታል ወይ? አሁን ለምሳሌ ቲፒኤልኤፍ ይፈልጋሉ። ቲፒኤልኤፍ የፋኖ አደረጃጀት አንድ እንዲሆን ይፈልጋሉ ወይ? አይፈልግም። በነገራችን ላይ ፋኖች አንድ መሆን አለባቸው የምልበት አንዱ ምክንያት እኔ ከዚህ ጋር የተያያዘ ማለት ቲፒኤልኤፍ የሚፈልገውን ነገር በሙሉ ተቃራኒ መሆን ሳይሆን አንድ በመሆናቸው ጥቅም ይጎዳል ብሎ ነው የሚያስበው። ግን አንድ በመሆናቸው ደግሞ የነሱ ጥቅም ሊሳካ የሚችልበት ደግሞ እድል ደግሞ አለ። ቲፒኤልኤፍ አይፈልግም። በፍጹም አንድ እንዲሆኑ አይፈልግም። ፋኖ አንድ ከሆነ እንዴ ለምንድን ነው የቲፒኤልኤፍ ተላላኪ የሚሆኑበት ምክንያት? ለምን ወግድ ነው የሚሉት? ይሄ የራሱ ጉዳይ ነው የሚሉት። አንድ ከሆኑ እኮ በቂ እኮ ነው። ለራሳቸው እኮ ይበቃሉ፣ አያንሱም። አንድ ከሆኑ እኮ መንግስትም አሁን በሚያያቸው አይነት መልኩ እኮ ላያቸውም እኮ ይችላል እኮ ቁጭ ብሎ ምንም ብሎ ለመነጋገርም ብዙ ነገሮችን ሊያደርግ እኮ ይችላል። አሁን ከሚያደርገው በላይ ሊያደርግ ይችላል። አንድ ሲሆኑ እኮ ለመንግስትም በጣም የሚጠቅሙ ኃይሎች እኮ ነው። በተለይ አንድነታቸውን አስጠብቀው መቀጠል ከቻሉ ለመንግስትም እኮ የሚጠቅሙ ጥሩ አማራጭ እኮ ነው። ስለዚህ አሁን በሚለው አይነት መልኩ ሳይሆን ወይም አሁን በሚያደርገው አይነት መልኩ ሳይሆን ከዛ ከፍ ባለ አይነት መልኩ እነሱን ወደ ንግግር፣ ወደ ውይይት፣ ወደ ድርድር ለማምጣት መስራቱ አይቀርም። እየተጠናከሩ ሲመጡ ለማቅረብ የሚፈልጋቸውም ይጨምራል፣ ሊያፈርሳቸውም የሚፈልግ እንዲሁ ይጨምራል። አንድ በሆኑ ቁጥር ከቲፒኤልኤፍ በላይ ብልጽግና ሊፈልጋቸው ይችላል። አንድ ሲሆኑ ቲፒኤልኤፍ አይፈልግም። ቲፒኤልኤፍ አይፈልግም። ሻዕቢያ ሊፈልግ ይችላል። ሻዕቢያ አሁን በየትኛውም አይነት መንገድ ብቻ ማዕከል ላይ ያለው መንግስት ትኩረቱን ከኔ ላይ ያንሳ እና ይዳከም ወይንም ደግሞ ይፍረስ ባይ ስለሆነ ጠንከር ብሎ ሊያፈርሰው የሚችል አካል ቢፈጠርም ችግር የለበትም። ያ አካል በቀጣይ ነው ቀጥሎ ነው እሱ ላይ ስጋት ሊሆንበት የሚችለው። ለዛ ደግሞ የራሱን ስራ ደግሞ ይሰራል። እስከዛ ድረስ የፈጠሩት ግንኙነት አንድ ለመሆን የሚያደርጉትን ጥረት ያግዛሉ ወይ ነው። ያግዛው። ከቲፒኤልኤፍ ጋር ያለው ግንኙነት በጭራሽ ቲፒኤልኤፍ በጭራሽ የፋኖ አደረጃጀቶች አንድ እንዲሆኑ አይፈልግም። የሚፈልጉት አሁን ባላቸው የተበታተነ አይነት ሁኔታ ከፍ ባለ ደረጃ እንዲበጠብጡ በቃ የኢትዮጵያን መንግስት ማዕከላዊ መንግስቱ ሙሉ ትኩረቱ በቃ አማራ ክልል ላይ እንዲሆን የዛን ሰዓት ላይ እነሱ የተወሰነች ክፍተት ያገኛሉ የሚፈልጉትን ነገር ለመያዝ። ከዛን እሱን ይዘው ወይ ይደራደራሉ ወይ ደግሞ ራሳቸውን የቻለ ከሀገር ነን ምናምን ብለው ሊያወጁ ይችላሉ። ወይንም ሁኔታውን አይተው ኪሎ እንሂድ እንደ ምናምን አይነት ውይይት ውስጥ ሊገቡ ይችላሉ። ያስኬደናል አያስኬደንም የሚለው ግምገማ ላይ ሊሄዱ ይችላሉ። ፋኖ አሁን ባለው የተበጣጠሰ አይነት ሁኔታ ግን ከፍ ባለ ደረጃ እንዲበጠብጥ ነው። መበጥበጡን እንዳያቆም ነው የሚፈልጉት እንጂ አንድ እንዲሆን በጭራሽ አይፈልጉም። ይሄን አልፈው አንድ ሊሆኑ ይችላሉ። አንዳንዶቹ በጣም የቲፒኤልኤፍ ጥገኛ ናቸው። አንዳንዶቹ ለምሳሌ ምሬ ወዳጁ ምሬ ወዳጁ
በጣም ጥገኛ ሆነዋል። የቲፒኤልኤፍ በጣም በቃ ከቲፒኤልኤፍ ጋር በጣም ጠበቅ ያለ ግንኙነት ያላቸው እነሱ ናቸው። ከነ አስረስ በበለጠ ሁኔታ ማለት አብረው ሁሉ ነው የሚሰሩት እና በእንደዚህ አይነት አደረጃጀቶቻቸው በኩል አንድነቱን ሊያፈርሱት ይችላሉ። እሱ ከባድ ያደርግባቸዋል። አብረውት እየሰሩት ያለ አካል የእነሱን አንድነት በስጋት የሚያይ አካል ነው። ለምሳሌ ሻዕቢያ ቲፒኤልኤፍ ወልቃይትን እንዲይዝ አይፈልግም። ለመሰላችሁም አይፈልገው። ወልቃይትን ከያዘ በሱዳን በኩል ኮሪደር ያገኛል ወደ ሱዳን መውጫ። ስለዚህ የሻዕቢያ ብቻ ጥገኛ የሚሆንበት ምንም ምክንያት የለም። በትጥቅ ውስጥ የትኛውም የፖለቲካ ኃይል የሱ ጥገኛ እንድትሆን ነው የሚፈልገው። ሙሉ በሙሉ የሱ ጥገኛ እንድትሆን ነው የሚፈልገው። ምክንያቱም አማራጭ ካገኘህ ወደ የራስህን ነገር ወደ መያዝ ትሄዳለህ። ይሄ በፖለቲካ ውስጥ ያለ ነው። አንድ ሰው ለአንተ ፍላጎትና ጥቅም ሙሉ በሙሉ ሊሰራ የሚችለው የሱ ጥገኛ ስትሆን ብቻ ነው እና የሚያደርጉህ እንደዛ ነው። ሌላ አማራጭ እንዳይኖርህ አማራጮችን በሙሉ ነው የሚዘጋቡት። ከዛን የሱ ጥገኛ ትሆናለህ። የሱ ጥገኛ ስትሆን ሳይነግርህ ነው በቃ የሱን ስሜት እያነበብክ ፍላጎቱን እየተረዳህ ምናምን ነገር ለሱ ትሰራለህ። አማራጭ ግን ካለህ ለምን ብለህ ትሰራለህ? አማራጭ ካለ ራስን ወደ መመልከት ነው የምትሄደው። በቃ የራስን ፍላጎት የራስን ጥቅም ምናምን ነው የምታሳድደው። ቲፒኤልኤፍም ፋኖ አማራጭ እንዲኖረው አይፈልግም። ግን ፋኖ ከተጠናከረ ግን አማራጭ ይኖረዋል። ቢያንስ አንድ ወደ መሆን ከመጣ ምንም ጥርጥር በሌለ ሁኔታ አማራጭ ይኖረዋል። ቢያንስ በሻዕቢያም ዘንድ ሞገስ ያገኛል። አሁን ሞገስ የላቸውም በሻዕቢያ ዘንድ ፋኖች ብዙ ሞገስ የላቸውም። ቲፒኤልኤፍ ነው የተሻለ ሞገስ ያለው እና አስረስ ምንም ሞገስ የላቸውም። እንደ ምንም ነገር አያማክሯቸውም። ቅድም ምንም ሲኖር ለቲፒኤልኤፍ በተወሰነ ደረጃ ሊነግሯቸው ይችላሉ። ለፋኖች ግን በቃ አቅጣጫ ብቻ ነው የሚሰጣቸው። ይሄን አድርጉ፣ ለምን እንደሚያደርጉ ምናምን ብሎ አያውቁም። ይሄ ለምንድን ነው? ተዳክመው ስላለ ነው፣ ተበታትነው ስላለ ነው። አንድ የሆኑ ጊዜ ምናልባት ከቲፒኤልኤፍም የተሻለ ሞገስ በሻዕቢያ ዘንድ ሊያገኙ ይችላል። ከቲፒኤልኤፍ በተሻለ ሻዕቢያ የሚፈልገውን ነገር ማድረግ የሚያስችል አቅም ሊኖራቸው ስለሚችል ማለት ነው። ይሄ አይነት ሁኔታ ውስጥ እንዲገቡ ቲፒኤልኤፍ ይፈልጋሉ ወይ? በእኔ በኩል አይፈልግም። አይፈልግም ወይ ምናልባት የሆነች ማፍረሻ ምናምን መንገዶችን አመቻችቶ ለጊዜው ብቻ የሚመስሉበትን አይነት ሁኔታ ይፈቅድ ይሆናል። ነገ ከነገ ወዲያ አፈርሳችኋለሁ በሚል ስሌት እንጂ ፋኖ አንድ መሆን ከቲፒኤልኤፍ ፍላጎትና ጥቅም አኳያ አብሮ መሄድ አይደለም። ይኸው አንድ ለመሆን እኮ ፕሮግራም ሲያወጡ ምን አሉ አልኳችሁ? ህወሓትን ጄኖሳይደር ነው። ብልጽግናም የህወሓትን ነገር ነው ይዞ የቀጠለብን አሉ። ብልጽግናን እኮ የህወሓትን ነገር ይዞ በመቀጠሉ ነው የሚከሱት። ዋናው የሚከሱት ያው ደርግን የሚከሳሉ እንዳያችሁት፣ ግን ጄኖሳይድ ፈጽሞብናል ባይ ናቸው። ህገ መንግስቱ መስተካከል ባይሆን የግዛት ጉዳይ የሚያነሱ ሆኑ አንድ ለመሆን ሲሞክሩ ማለት ነው። እና አሁን ቲፒኤልኤፍን አይቶ እንዴት ነው አንድ እንዲሆን የሚፈቅዱ? እሱ ታልፎ አንድ መሆን ሌላው ችግር ነው። አራተኛው አሳዳጅና ተሳዳጅ ሆነዋል። አሁን ደግሞ አሳዳጅና ተሳዳጅ አንዱ እንዲጠናከር አይፈልግም። ባላንጣ ናቸው።
ባላንጣ ናቸው። መንግስት ላይ ካሉ ሰዎች ይልቅ አሁን ወደ መንግስት የገቡ ቀድሞ ፋኖ የነበሩ ሰዎች ፋኖዎች ውስጥ የሚያውቋቸው ሰዎች አሉ። ክፍተቱን ያውቁታል፣ ቅራኔውን ያውቁታል። ማን ምን ቢነገረው ማን ምን ቢሰጠው ምን ያደርጋል የሚለውን ያውቃሉ። ይህን ጠንቅቀው ያውቃሉ። ስለዚህ ለመጠናከር እየሞከሩ እንደሆነ ሲያውቁ እነሱም ቢሆን ሊያፈርሷቸው ሊያዳክሟቸው መሞከራቸው ማይቀር ነው። ይሄን ሁሉ አልፈው አንድ መሆን ከባድ ነው። ከሆኑም አንድ ሆኖ መዝለቅ በጣም ከባድ ነው። ለኛ ግን በድጋሚ አንድ ቢሆኑ ጥሩ ነው። አሁን ከሆኑት ይልቅ አንድ ቢሆኑ ጥሩ ነው። ሰው ሲዳከምና አንድ የፖለቲካ ኃይል ሲዳከምና ሲጠናከር ተመሳሳይ አይደለም። ሲዳከም እልም ያለ ጽንፈኛ ሊሆን ይችላል። ሲጠናከር በተወሰነ ደረጃ ኃላፊነትም የሚወስድ አይነት አካል ለመሆን ይሞክራል። እነሱ አንድ ሲሆኑ ራሱ አንድ መሆናቸው በህዝቡ ዘንድ ያላቸውን መልክ ይቀይረዋል። ተጠያቂነት ይኖራል። በአንድ እስር ሲሆኑ የሚደርስባቸው ትችትም ምንም ጠንከር ያለ ነው የሚመጣው። ህዝቡ በሚጠብቃቸው አይነት ልክ ለመሆን መስራት አማራጭ የሌለው ጉዳይ ይሆናል። በዛ ሂደት ውስጥ የተስተካከሉ ሊመጡ እንደሚችሉ ማሰብ ይቻላል። ቢያንስ አንድ ሲሆኑ ይሻሻሉ ይሆናል ብለህ ተስፋ ታደርጋለህ። አንድ ግን ካልሆኑ አሁን ያለው ሁኔታቸው እየባሰ ነው እንጂ የሚሄደው እየተሻሻለ የሚመጣበት ምንም አይነት ምክንያት አይኖርም። አንድ ግን ሲሆኑ ቢያንስ እየተሻሻሉ ሊመጡ ይችላሉ ብለህ ተስፋ ታደርጋለህ። አሁን የያዟቸውን አቋሞች በሙሉ አንድ ሲሆኑ ላይይዟቸው ይችላሉ፣ ሊቀየር ይችላል። አዲስ ማንነት ነው የሚኖራቸው። ቀድሞ የነበረው አይነት ነገር አይሆንም። ቀድሞ የነበረው ቀድሞ በነበራቸው አይነት አቅም ውስጥ ያለ ወደ አንድ ቢመጡ ጥሩ ነው። ግን እንዳልኳችሁ ለነሱ በጣም ከባድ ነው። ከሆኑም ራሱ ግድ ሆኖባቸው ይኸው አንድ ሆነን ሊሉን ይችላሉ። ልክ እንደ አፋብኃ አይነት አደረጃጀት ፈጥረው ከዛ በኋላ ግን አንድነቱን ማስቀጠል ከባድ ሊሆንባቸው ይችላል።